ጤና ይስጥልኝ እንደምን አምሽታችኋል ወደ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ታህሳስ 20 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓትን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ነገ ፓርላማ በመቅረብ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽ እንደሚሰጡ ከጦርነቱ በፊት ጠቅላይ ሚኒስትር አብይ አህመድ ግጭት ውስጥ ከገባን ሻዕቢያ ይጠቀምብናል፣ ልዩነታችንን አቻችለን እንስራ ብለውን ነበር ሲሉ አቶ ጌታቸው ረዳ መናገራቸውን የኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችንና ሌሎች ህገወጥ የሐዋላ አስተላላፊዎችን ህብረተሰቡ እንዳይጠቀም ማሳሰቢያ መስጠቱን የተመለከቱ ጉዳዮችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ነገ ፓርላማ በመቅረብ ከምክር ቤት አባላት ለሚቀርቡላቸው ጥያቄዎች ምላሽ ሊሰጡ ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን ስድስተኛ መደበኛ ስብሰባውን ነገ ማክሰኞ ታህሳስ 21 ቀን 2018 ዓ.ም እንደሚያካሂድ አስታውቋል። በምክር ቤቱ የመሰብሰቢያ አዳራሽ ከጠዋቱ 2 ሰዓት ተኩል ጀምሮ በሚከናወነው በዚሁ ስብሰባ ላይም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተገኝተው ከምክር ቤት አባላት ለሚቀርቡላቸው ጥያቄዎችም ማብራሪያ ይሰጣሉ ተብሏል። ምክር ቤቱ ሚኒስትሩ በቃል የሚሰጡትን መልስ እንደሚያዳምጥ በማህበራዊ የትስስር ገጹ ላይ አስታውቋል። ሚኒስትሩ በቃል መልስ የሚሰጡበት በምክር ቤቱ የአሰራርና የአባላት ስነ ምግባር ደንብ አንቀጽ 92 መሰረት እንደሆነም ተጠቁሟል። ጥያቄው በወቅታዊ የውጭ ግንኙነትና ዲፕሎማሲያዊ ጉዳዮች ላይ ትኩረት ያደርጋል ተብሎ እንደሚጠበቅም ተገልጿል። በተጨማሪ ምክር ቤቱ የስርዓተ ምህዳር አገልግሎት ክፍያ ረቂቅ አዋጅን አስመልክቶ የውሃ መስኖ፣ ቆላማ አካባቢና አካባቢ ልማት ጉዳዮችና የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴዎች የሚያቀርቡትን ሪፖርትና የውሳኔ ሀሳብ መርምሮ አዋጁን ያጸድቃል ተብሎ እንደሚጠበቅም ተጠቁሟል። ከጦርነቱ በፊት ጠቅላይ ሚኒስትር አብይ አህመድ ግጭት ውስጥ ከገባን ሻዕቢያ ይጠቀምብናል፣ ልዩነታችንን አቻችለን እንስራ ብለውን ነበር ሲሉ አቶ ጌታቸው ረዳ ተናገሩ። የህወሓት ቡድን አመራሮች አዲስ አበባ እንገባለን በሚል ጡዘት ነው ጦርነት ውስጥ እየገቡ ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ረዳ ከኤንቢሲ ኢትዮጵያ ጋር ባደረጉት ቃለ መጠይቃቸው የህወሓት ቡድን አመራሮች የነበራቸው እብደት አሁንም አለቀቃቸውም ሲሉ ተሰምተዋል። የቡድኑ አመራሮች በሀገሪቱ የተለያዩ አካባቢዎች ችግሮች ሲፈጠሩ በቃ አሁን መንግስት ወደቀ የሚለው ትንታኔያቸው አሁንም አልተሻለም ሲሉ ገልጸዋል። የህወሓት ቡድን አመራሮች ደጋግመው እየወደቁ እንኳን የሰላም ፍላጎት አላሳዩም ያሉት አቶ ጌታቸው ሰላም የሚመረጠው ስንስማማ ብቻ ሳይሆን ሰላም ያዋጣል ብለን ስለምናምን ጭምር ነው ብለዋል። ሆኖም ግን የህወሓት ሰዎች ሰላምን የመረጡት የሆነ ቀን ሊሳካልን ወደ አዲስ አበባ ለመምጣት ይረዳናል በሚል ነው በማለትም አብራርተዋል። ያብደት አሁንም አልተሻሻለም። ባይዞ ሶማሊያ አካባቢ ትንሽ እንቅስቃሴ ያላሉ ሸኔ በዚህ በኩል ታያሉ፣ ፋኖ በዚህ አካባቢ ጋሸን አካባቢ ታያሉ ወዘተ። ስለዚህ መንግስት መውደቂያ ደርሷል የሚለው ትንታኔ አሁንም አለ። ልጅ ሆኜ ለህኛ ነበርኩ። ግዙፍ ሰውም ልምታ ካለ ጭቅጭቅ ውስጥ እገባለሁ። ቀስስ ብልት ካገኘው ምናምን ላለ ግን አንዳንዴ ደግሞ ማሰብ አለብህ። የመጀመሪያ ዙር ትሞክርና ከቀጠቀጠ ትሞክራለህ። የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። እስቲል ይወደቅ እየተነሳ አሁንም ካልጣልኩት ምትል ከሆነ አእምሮ የለህም። በአቶ ኤክስፔንስ ስንት ሰው ነው የምናስጨርሰው? ስለተስማማህ ብቻ እኮ አይደለም ወደ ሰላም የምትመጣው። አንድ ሀሳብ ስላለህ ያለው ሰላሙ ያዋጣል ብለህ ስላመንከው። ግን ሰላሟን የምትመርጣት ሌላ ዝግጅት ከሆነ አሁንም የሆነ ስብስብ ፈልገህ አዲስ አበባ ለመመለስ ከሆነ እንደዛ ነው የሚሉት። አሁን አቶ ጌታቸው በቃለ መጠይቃቸው ከሰሜኑ ጦርነት በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻዕቢያ ይጠቀምብናል፣ ልዩነታችንን አቻችለን ብንሰራ ነው የሚያዋጣን ብለውን ነበር ሲሉም ገልጸዋል። አክለውም በዚህ ጉዳይ ላይ ሁላችንንም አግኝተው አናግረውን ነበረ፣ ሆኖም የተቀበላቸው ሰው አልነበረም ሲሉም አስረድተዋል። የሚለው የኤርትራ መንግስት ኢንቴንሽን ክሊር ነው። ግጭት ውስጥ ከገባን አድቫንቴጅ ይወስዳል፣ ላስቆሙ አልችልም። ስለዚህ ያለን ልዩነታችንን አብረን ብንሰራ ነው የሚያዋጣው ብሎ ጠቅላይ ሚኒስትሩ የሰደለከለ ሁላችንንም አግኝተዋል። እኔ ጋር እንደ 10 ቀን ቆይቶ ነው የተመለሰው። በህወሓት አመራሮች ውስጥ የፕሪቶሪያን ስምምነት አንብበው የሚያውቅ የለም ያሉት አቶ ጌታቸው የተፈናቃዮች ጉዳይ የእንጀራ ምንጭ ሆኗል ሲሉም ገልጸዋል። ፕሪቶሪያን አንብበው የሚያውቅ ብዙ የለም። የቲፒኤልኤፍ አመራር በጣም የሚያስቀኝ
መጀመሪያውም ክደውት ነበር እንደዚህ ያላልን ምን አይነት ነገር ምናልባት በቅርብ ጊዜ የጻፍኩና የሆነ ደብረጽዮን በቃ ላስት ሚኒት በቃ ልንጠፋ ነው አንድ ነገር ካላረክ ነበር የሚል ተመልሶ ትንሽ ትንፋሽ ሲያገኝ ካዳችሁ ነው። የኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችንና ሌሎች ህገወጥ የሐዋላ አስተላላፊዎችን ህብረተሰቡ እንዳይጠቀም አሳሰበ። የኢትዮጵያ ብሔራዊ ባንክ ፍቃድ ያላቸው የገንዘብ አስተላላፊ ድርጅቶችን በመጠቀም ዙሪያና ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችንና ሌሎች ህገወጥ የሐዋላ አስተላላፊዎችን በተመለከተ ማሳሰቢያ ያዘለ መግለጫ በዛሬው ዕለት አውጥቷል። በዚህም በኢትዮጵያ ብሔራዊ ባንክ ፍቃድ የሌላቸው የገንዘብ አስተላላፊ ድርጅቶችንና ሌሎች ህገወጥ የሐዋላ አስተላላፊዎችን መጠቀም በሀገሪቷ ህግ የተከለከለ መሆኑን አስታውቋል። የኢትዮጵያ ብሔራዊ ባንክ በህግ በተሰጠው ስልጣን መሰረት ፍቃድ በሌላቸው የገንዘብ አስተላላፊ ድርጅቶች ላይ ብቻ ሳይሆን በሀገር ውስጥም ህገወጥ የውጭ ምንዛሬ ተቀባዮች ላይም እርምጃ እየወሰደ መሆኑን ገልጾ በሀገር ውስጥ ያሉ የህገወጥ ሐዋላ ተቀባዮች ላይ ችግር እንደሚያስከትል አመላክቷል። በዚሁ ሂደትም ከውጭ የሐዋላ ገንዘብ የሚልኩላቸውን የቤተሰብ አባላትና ወዳጆችን ካላስፈላጊ እንግልትና የአገልግሎት መስተጓጎል ለመጠበቅም ውጭ የምትኖሩ ዜጎችና የኢትዮጵያ ዲያስፖራ አባላት ፍቃድ ያላቸውን ተቋማትን ብቻ እንድትጠቀሙ ሲል የኢትዮጵያ ብሔራዊ ባንክ አሳስቧል። ለምሳሌ እንደ ሽጌ፣ አዱሊስ፣ ሬድሲ፣ አቫንቲ፣ ወርልድ ዳይሬክተሬት ሊንክ፣ ራስ ማይፔ፣ ዩኤስ ዋየር፣ ዞላና ታጅ የመሳሰሉ የገንዘብ አስተላላፊ ድርጅቶች በኢትዮጵያ ህጋዊ ፍቃድ የሌላቸው ድርጅቶች መሆናቸው ሊታወቅ ይገባልን ብሏል። በተመሳሳይ ተቋሙ ተገልጋዮች ሊጠቀሙባቸው የሚገቡትንና ከኢትዮጵያ ብሔራዊ ባንክ ፍቃድ የተሰጣቸው የገንዘብ አስተላላፊ ድርጅቶች ስም ዝርዝር በድረገጹ ላይ ይፋ ማድረጉን ከማህበራዊ የትስስር ገጹ ላይ ያገኘነው መረጃ ያመለክታል። የተወዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የሚተላለፍላችሁ የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የፌዴራል ጠቅላይ ፍርድ ቤት በዶክተር ደብረጽዮንና በሌሎች 13 ግለሰቦች ላይ የጣለውን እግድ የትግራይ ክልል ከፍተኛ ፍርድ ቤት ማጽደቁን በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው መመለሳቸውን ጨምሮ ሌሎች ዜናዎችን ዳሩ ሰላም ተሾመይዛለች። አብራችን ቆዩ። የፌዴራል ጠቅላይ ፍርድ ቤት በዶክተር ደብረጽዮንና በሌሎች 13 ግለሰቦች ላይ የጣለውን እግድ የትግራይ ክልል ከፍተኛ ፍርድ ቤት አጸደቀ። የፌዴራል ጠቅላይ ፍርድ ቤት በቀድሞው የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል እንዲሁም በሜጀር ጀነራል ክንፈ ዳኛውን ጨምሮ በ13 ግለሰቦች ላይ ያስተላለፈውን የእግድ ትዕዛዝ የትግራይ ክልል ከፍተኛ ፍርድ ቤት አጽድቆ እንዲፈጸም ማዘዙ ተገልጿል። ግለሰቦቹ የትግራይ መልሶ ማቋቋም ኢንዶመንት ፈንድን ወክለው እንዳይንቀሳቀሱ የተጣለው ይህ እግድ በሁለቱ ፍርድ ቤቶች መካከል በነበረ የደብዳቤ ልውውጥ መሰረት በክልሉ ከፍተኛ ፍርድ ቤት ታህሳስ 17 ቀን 2018 ዓ.ም የጸደቀ መሆኑን አሳውቋል። በኤፈርት አመልካችነት የቀረበውን አቤቱታ የመረመረው የፌዴራል ጠቅላይ ፍርድ ቤት ሶስተኛ ሰበር አጣሪ ችሎት በድርጅቱና በተጠሪዎች መካከል ያለው አስተዳደራዊ ክርክር እልባት እስኪያገኝ ድረስ ትዕዛዞችን አስተላልፏል። ተጠሪዎችም ደብረጽዮን ገብረ ሚካኤል፣ ሜጀር ጀነራል ክንፈ ዳኛውና ሌሎች 13 ግለሰቦች መሆናቸው ተገልጿል። ተጠሪዎች ድርጅቱን ወክለው ቢንቀሳቀሱ በስራ ላይ ካለው ባላደራ ቦርድና ዋና ስራ አስፈጻሚ ጋር ግጭት ሊፈጥር እንደሚችል ፍርድ ቤቱ በመረዳቱ መሆኑን ገልጿል። የህግ ሂደቱና የክልሉ ፍርድ ቤት ውሳኔ የፌዴራል ጠቅላይ ፍርድ ቤት መጀመሪያ በታህሳስ 3 ቀን 2018 ዓ.ም እግድ የሰጠ ቢሆንም ትዕዛዙ የተጠሪዎችን ስም ዝርዝርና የታገዱ ቃለ ጉባኤዎችን በግልጽ ባለመካተቱ የትግራይ ክልል ፍትህ ቢሮ ማብራሪያ ጠይቆ ነበርም ተብሏል። የፌዴራል ጠቅላይ ፍርድ ቤት ዝርዝር ማብራሪያ የያዘ ደብዳቤ ታህሳስ 13 ቀን 2018 ዓ.ም ለክልሉ ከፍተኛ ፍርድ ቤት ልኳል ተብሏል። የመቀሌ ከፍተኛ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት የሰጠውን የእግድ ትዕዛዝ ትክክለኛነት በማረጋገጥ ታህሳስ 17 ቀን 2018 ዓ.ም ለተጠሪዎችም የእግድ ደብዳቤው እንዲደርሳቸው ትዕዛዝ ሰጥቷል። የፌዴራል ጠቅላይ ፍርድ ቤት በእግድ ላይ የሚገኘውን የኤፈርት አስተዳደር ክርክር መዝገብ መርምሮ ውሳኔ ለመስጠት ለየካቲት 26 2018 ዓ.ም ቀጠሮ መያዙን ሪፖርተር ዘግቧል።
በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ2000 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2361 ኢትዮጵያውያን ባለፈው አንድ ሳምንት ውስጥ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳዮች ሚኒስቴር አስታውቋል። ዜጎቹ ወደ ሀገር ቤት የተመለሱት በሳምንት ውስጥ በተደረገ 11 ዙር በረራ ሲሆን ከተመላሾቹ 2211 ወንዶች፣ 131 ሴቶችና 14 ጨቅላ ህጻናት እንደሚገኙበትም ሚኒስቴር መስሪያ ቤቱ አስታውቋል። በተጨማሪም 117 የሚሆኑት እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸውን የሚኒስቴር መስሪያ ቤቱ መረጃ ያመለክታል። መስከረም 5 ቀን 2018 ዓ.ም በይፋ በተጀመረው ዜጎችን ከሳዑዲ አረቢያ ወደ ሀገር ቤት የመመለስ ብሔራዊ ዘመቻ እስካሁን ድረስ 34531 ኢትዮጵያውያን ወደ ሀገር መመለስ መቻሉን ሚኒስቴሩ ገልጿል። መንግስት ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራን በትኩረት እየሰራ እንደሚገኝም ተገልጿል። 103 ኤርትራውያን ፍልሰተኞች በእቃ መጫኛ ካሚዮን ተሳፍረው የኢትዮ ኬንያን ድንበር ለማቋረጥ ሲጓዙ በፖሊስ ተያዙ። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽን በደቡብ ኢትዮጵያ በኩል ወደ ጎረቤት ኬንያ ሲሻገሩ ደረስኩባቸው ያላቸውን 103 ህገወጥ ኤርትራውያን ስደተኞችና 5 የሰዎች አዘዋዋሪ ደላሎችን በቁጥጥር ስር መዋሉን አስታውቋል። ኮሚሽኑ እንዳስታወቀው ስደተኞቹና የሰዎች አዘዋዋሪዎቹ ከትላንት በስቲያ ታህሳስ 8 2018 ከሌሊቱ 9 ሰዓት ላይ የተያዙት በክልሉ ደቡብ ኦሞ ዞን ሀመር ወረዳ ውስጥ ኤርቦሬ በተባለ ስፍራ ነው። ህገወጥ ፍልሰተኞቹና አዘዋሪ ደላሎቹ የተያዙት በእቃ መጫኛ ካሚዮን ተሳፍረው የኢትዮ ኬንያን ድንበር ለማቋረጥ በመጓዝ ላይ ባሉበት ወቅት ነውም ተብሏል። ሰዎቹ ሊያዙ የቻሉት የፌዴራልና የክልሉ የጸጥታ አካላት ባደረጉት ክትትልና የመረጃ ልውውጥ መሆኑን በክልሉ ፖሊስ ኮሚሽን የመረጃና ኢንተሊጀንስ ዳይሬክቶሬት ዳይሬክተር ኮማንደር ጌታነህ ወልደሃና ነገሩን ሲል ዶይቼ ቬለ ዘግቧል። በአሁኑ ወቅት ህገወጥ ስደተኞቹና በአዘዋሪ ደላሎች ላይ ፖሊስ ተጨማሪ ምርመራ እያደረገ እንደሚገኝ ዳይሬክተሩ ጨምረው መግለጻቸውን ዘገባው አመልክቷል። በቀጠናው ካሉ የፍልሰት መስመሮች አንዱ የሆነው ይህ የደቡብ ኢትዮጵያው መውጫ መዳረሻውን ኬንያ፣ ኡጋንዳና ደቡብ አፍሪካ ያደረጉ ፍልሰተኞች ይተላለፉበታል። ይህን ህገወጥ ፍልሰት ለመግታትም የመንግስት አካላትን ጨምሮ የተለያዩ ባለድርሻ አካላት በጥምረት እንቅስቃሴ ቢያደርጉም ፍልሰቱ ግን ሊገታ እንዳልቻለም ይነገራል። እስራኤል ለሶማሊላንድ የሰጠችው የሀገርነት እውቅና ላይ እየተሰነዘረባት ያለውን ተቃውሞ የግብዝነት ማሳያ ነው ስትል አጣጣለች። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሰዓር ሀገራቸው ለገጠማት ጠንካራ ተቃውሞ በሰጡት ምላሽ ሶማሊላንድ ባለፉት ቀናት እየተፈጠረች አይደለችም በማለት እየገለጹ ሲሆን እስራኤል ለማን እውቅና እንደምትሰጥ የምትወስነው በራሷ ነው በማለት ሀገራቸው የገጠማትን ተቃውሞ ውድቅ በማድረግ አጣጥለውታል። እስራኤል ባሳለፍነው አርብ ለሶማሊላንድ የሉዓላዊ ሀገርነት እውቅና መስጠቷን ተከትሎ በርካታ የአረብ ሀገራት፣ የአፍሪካ ህብረት፣ ኢጋድ፣ የአውሮፓ ህብረት፣ ግብጽ፣ ቱርክና ጅቡቲ እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና አጥብቀው ማውገዛቸውን መግለጻቸው ይታወቃል። በተለይም የየመኑ ሁቲ በትላንትናው ዕለት በሰጠው መግለጫ የእስራኤል በሶማሊላንድ መገኘት በሶማሊያና በየመን እንዲሁም የቀጠናው ደህንነት ስጋት መሆኑን ገልጾ የእስራኤል ውሳኔ ከባድ መዘዝ እንደሚያስከትልም አስጠንቅቋል። ሁቲ በመግለጫው በሶማሊላንድ የሚኖሩን ማንኛውም አይነት የእስራኤል እንቅስቃሴ ለወታደራዊ ኃይላችን ስጋት ስለሚሆን እንደ ወታደራዊ ኢላማ አድርገን እንቆጥረዋለን እያለ ሲሆን የእስራኤል ውሳኔ በሶማሊያ በየመንና በዙሪያዋ ባሉ አፍሪካውያን እንዲሁም በቀይ ባህር ዙሪያ ባሉ ሀገራት ላይ ያነጣጠረ ጸብ አጫሪነት ነው በማለት ማስጠንቀቁን የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። አፍጋኒስታንን የሚያስተዳድረው የታሊባን መንግስት በበኩሉ እስራኤል ለሶማሊላንድ የሰጠችው እውቅና እስላማዊ ሀገርን ለመከፋፈል ያለመ ነው ሲል እውቅናውን አውግዟል። የአፍጋኒስታን ውጭ ጉዳይ ሚኒስትር ባወጣው መግለጫ ውሳኔው የእስራኤል ውሳኔ እስላማዊ ሀገርን ለመከፋፈል ያለመ ነው፣ ዓለም አቀፍ ህግን እየጣሰና በቀጠናው መረጋጋት ላይ አሉታዊ ተጽዕኖ ይኖረዋልም ብሏል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ቴዎድሮሳይች ያቀርባቸዋል። ተከታትለን እንመለስ። የአየር ብክለትን ለመቀነስና የነዳጅ ጥገኝነትን ለማስቀረት ያለመው ሁለተኛው የኢትዮ ግሪን ሞቢሊቲ ሳምንት ተጀመረ።
ሁለተኛውን የኢትዮ ግሪን ሞቢሊቲ ሳምንት ባሳለፍነው ቅዳሜ ታህሳስ 18 ቀን 2018 ዓ.ም በምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ ተመርቆ ተከፍቷል። በዚህ መርሃ ግብር ላይ ምክትል ጠቅላይ ሚኒስትሩ የአየር ብክለትን ለመቀነስ ተግባር ተኮር እንቅስቃሴ አስፈላጊ መሆኑን ተናግረዋል። የትራንስፖርትና ሎጂስቲክስ ሚኒስትር አበረታች ስራ መስራቱን አክለው ገልጸዋል። በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎችን በማስፋፋት በነዳጅ ላይ ያለውን ጥገኝነት ለመቀነስ እየተሰራ እንደሆነ ገልጸዋል። እና ንጹህ የትራንስፖርት ስርዓቶችን ለማስፈን ለውጥ አስፈላጊ ነው። ኢትዮጵያ አዲስ ኃይል የሚጠቀሙና በታዳሽ ኃይል የሚንቀሳቀሱ ተሽከርካሪዎችን በማስፋፋት በነዳጅ ላይ ያላትን ጥገኝነት ለመቀነስ እየሰራች ነው። በዚህም የትራንስፖርት ዘርፍ የሚከሰተውን የካርቦን ልቀት እየቀነሰች ትገኛለች። የአየር ንብረት ለውጥ ተጽዕኖ በጨመረበትና የነዳጅ ዋጋ በናረበት በዚህ ወቅት ወደ አረንጓዴ ትራንስፖርት መሸጋገር ለኢትዮጵያ ግዴታ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ገልጸዋል። የሞተር አልባ ትራንስፖርት ስትራቴጂና በታዳሽ ኃይል የሚሰሩ ተሽከርካሪዎች ስታንዳርድ ጸድቆ በመተግበር ላይ ነው ብለዋል። የትራንስፖርትና ሎጂስቲክስ ፖሊሲዎች፣ ስትራቴጂዎች እንዲሁም የትራንስፖርት ፍኖተ ካርታ ተዘጋጅቶ ወደ ስራ የገቡ ሲሆን ወደ ሀገራችን የሚገቡ ተሽከርካሪዎች ስታንዳርድ፣ ከተሽከርካሪ የሚወጣ የጭስና የካርቦን ልቀት ስታንዳርድ፣ የሞተር አልባ ትራንስፖርት ስትራቴጂ፣ የኢሞቢሊቲ ስትራቴጂና በታዳሽ ኃይል የሚሰሩ ተሽከርካሪዎች ስታንዳርድ ጸድቀው ተግባራዊ እየሆኑ ይገኛሉ። ከወራቶች በፊት ያጸደቅነው ብሔራዊ የኢሞቢሊቲ ስትራቴጂ 2025-2030 በአዲሱ ኃይል በታዳሽ ኃይልና በመሰረተ ልማት እንዲሁም በማበረታታዎች የሚደረገውን ሽግግር አጠቃላይ ማዕቀፍ የያዘ ነው። የኢትዮጵያ አረንጓዴ ትራንስፖርት የብዙሃን ትራንስፖርት ማመላለሻን ወደ ኤሌክትሪክ ተጠቃሚነት የማሸጋገር ጉዳይ አንዱ ነው ሲሉ ገልጸዋል። ካሳለፍነው ቅዳሜ ታህሳስ 18 ቀን እስከ ታህሳስ 22 ቀን 2018 ዓ.ም ድረስ በተለያዩ ሁነቶች እንደሚቆይ ተጠቁሟል። ኢትዮ ቴሌኮም በተለያዩ ጥቅሎች ላይ የዋጋ ጭማሪ ማድረጉን አስታወቀም። ኢትዮ ቴሌኮም እየታዩ ያሉትን የማክሮ ኢኮኖሚ ሁኔታዎች እንዲሁም በተለያዩ ምክንያቶች እየጨመሩ ያሉ የካፒታልና የስራ ማስኬጃ ወጪዎችን ከግምት ውስጥ በማስገባት መጠነኛ የታሪፍ ማስተካከያ ተግባራዊ ማድረጉን አስታውቋል። ማስተካከያው ኩባንያው ለደንበኞቹ የሚሰጠውን ሰፊ አገልግሎት ቀጣይነት ለማረጋገጥና በመላው ሀገሪቱ እያካሄደ ያለውን የቴሌኮሙኒኬሽንና የዲጂታል መሰረተ ልማት መስፋፋትን ለማጠናከርና ወደፊት ለማራመድ መሆኑን ገልጿል። በዚህ ማስተካከያ መሰረትም በቴሌብር ጥቅል ሲገዙ የነበሩ የ10 በመቶ ቅናሽ ወደ 20 በመቶ ከፍ እንዲል መደረጉን ኢትዮ ቴሌኮም ይፋ አድርጓል። በርካታ ደንበኞች ይጠቀሙባቸዋል ያላቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አልተደረገም ብሏል። እንዲሁም ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የሚጠቀሙባቸው የ1 ብር፣ የ2 ብር፣ የ5 ብርና የ1 ሰዓት ጥቅሎች ባሉበት ቀጥለዋል ብሏል። በተጨማሪም ለአካል ጉዳተኞች፣ ለተማሪዎችና ለመምህራን የተዘጋጁ ልዩ ጥቅሎች ላይ ምንም አይነት ጭማሪ አለማድረጉን ከኢትዮ ቴሌኮም የማህበራዊ የትስስር ገጽ ያገኘነው መረጃ ያመላክታል። ኩባንያው የቴሌኮም አገልግሎት ተጠቃሚ ደንበኞቹ ቁጥር 86 ሚሊዮን እንዲሁም የቴሌብር ተጠቃሚዎቹ ደግሞ ከ56 ሚሊዮን በላይ ማድረስ መቻሉን አስታውቋል። 12 ሚሊዮን ብር ግምት ያላቸው ስጦታዎችን ለደንበኞች በዕጣ ለመስጠት የቴምር ስጦታ ኤክስፖ መዘጋጀቱን ቴምር ፕሮፐርቲስ ገለጸም። የቴምር ስጦታ ኤክስፖ ከታህሳስ 25 ቀን ጀምሮ ለ3 ቀናት የሚቆይ በአድዋ መታሰቢያ ሙዚየም እንደሚካሄድ ቴምር ፕሮፐርቲስ ቅዳሜ ታህሳስ 18 ቀን 2018 ዓ.ም በሰጠው መግለጫ አስታውቋል። በዚህ ኤክስፖ ቴምር በሪል ስቴት ዘርፉ ባለፉት 10 ዓመታት ያከናወናቸው ስራዎች እንደሚቀርቡና በግንባታ ላይ ስለሚገኙ ፕሮጀክቶችም ማብራሪያ ይሰጣል ተብሏል። በአያት ፈረስ ቤትና በሳር ቤት ሰከን ሳይቶች ቴምር ፕሮፐርቲስ ግንባታ ሳይጀምር አምነው ሙሉ ክፍያ የፈጸሙ ደንበኞች 2 BYD መኪኖች እንዲሁም ለ4 ሰዎች በድምሩ ከ4 ሚሊዮን ብር በላይ የሚያወጡ የፊኒሽንግ ስራዎች በአጠቃላይ 12 ሚሊዮን ብር ግምት ያላቸው ትልልቅ ስጦታዎች ለታማኝ ደንበኞች በዕጣ እንደሚሰጥ ገልጿል። በሁለት ባለራዕዮች ምስረታውን በ2018 ዓ.ም ያደረገው ቴምር ፕሮፐርቲስ ከ10 ዓመታት በላይ በሪል ስቴት ልማት ላይ ልምድ ያለው ድርጅት መሆኑ የተገለጸ ሲሆን በ10 ዓመታት ውስጥ ከ10 በላይ ህንፃዎች ገንብቶ ማስረከቡ ተነግሯል። ቴምር ዛሬ የመጣ ካምፓኒ ሳይሆን ላለፉት 10 ዓመታት በተለያዩ የአዲስ አበባ ቦታዎች ላይ ከ10 በላይ የሆኑ ፕሮጀክቶችን ዴሊቨር አድርጎ የመጣ ነው። እንዲሁም ደግሞ ከረንትሊ ወይም ደግሞ አብዛኛውን በሪል ስቴት ሴክተር ላይ የሚታዩትን 2 አንኳር የሆኑ
ችግሮችን በመቅረፍ እዚህ ዛሬ የደረስንበት ደረጃ ላይ ደርሰናል። ከነዚህ አንኳር የሚባሉት ጥያቄዎች መካከል አንደኛው ትረስት ነው፣ ሌላኛው ኳሊቲ ነው። አብዛኞቹ ዴሊቨር የተደረጉ ሳይቶቻችን ወይም ደግሞ አሁን ላይ በግንባታ ሂደት ላይ ያሉት ሳይቶቻችን የነዚህ ነገሮች ምስክሮች ናቸው ማለት ነው። ቴምር ፕሮፐርቲስ በአድዋ መታሰቢያ ሙዚየም ኑ የህልመው ማረፊያ ቤቶን ለመገንባት አብረን እንምከር በሚል መሪ ቃል ስጦታዎችን ለደንበኞች በእጣ ለመስጠት የቴምር ስጦታ ኤክስፖ መዘጋጀቱን የገለጸ ሲሆን የእጣ ወጣጥ ስነ ስርዓቱ ከብሔራዊ ሎተሪ አስተዳደር በሚጋበዙ ባለሙያዎች እንደሚካሄድ ተጠቁሟል። ቴምር ፕሮፐርቲስ እስካሁን ከ350 በላይ አፓርትመንቶችን ግንባታ አጠናቆ ለደንበኞቹ ማስረከቡ የተገለጸ ሲሆን በአሁኑ ወቅት ደግሞ ግንባታቸው በመካከለኛ ደረጃ የሚገኙና መሰረት እየተጣለባቸው የሚገኙ የተለያዩ ሳይቶች በግንባታ ስራ ሂደት ላይ ይገኛሉ ተብሏል። ስትከታተሉት የነበረው የዕለተ ሰኞ ታህሳስ 20 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት